ትናንትና አጥተሽ የሰከርሻት ለሰርክ የገዛሽላት ልብስ ምን? አረ በስመ አብ ቤቲና እንዴት እንደዚህ ያሰብሽ? እኔ በፍጹም ለሷ እንደዚህ አይነት ልብስ አልገዛው። አንቺ እውነቱን መናገር ካልፈለግሽ እኔ ሁሉንም ነገር የምን እውነት ነው የምትነግሪኝ? አንቺ የካሌብን ክፉ ስራ የምታስጌጂ ክፉ ሴት እንደሆንሽ። ምን? የካሌብን ስራ የምታስጌጂ መጥፎ ሴት? ምን ማለት ነው ደግሞ ይሄ? ካሌብ ሲሰራው የነበረው ሴቶችን የመሸጥን ስራ አሁን አንቺ እንደምትሰሪ ነው። ዝም በይ ቲና፣ በፍጹም እንዳትደግሚው። በጣም መጥፎ ሴት ነሽ። እሺ ሱስ ያቆየሽ ነው ከፍታ እንዴት ነሽ? ቀድሜሽ ደረስኩኝ። እንደዛ ጣልኩሽ። ከዛስ ተንከስስ ጋር እኮ እየተዳረኩልሽ ነው። ምን ተፈጠረ? ከቃል ጋር ተጣላሽ እንዴ? ይሄን ልብስ እንዴት ሞጣበት ማለት ለዛች ለትንሿ ልጅ እኮ የገዛችላት ልብስ ነው። እንደዚህ የተገላለጠ ልብስ ለዛች ልጅ ገዝታ ቲና ራስሽን አረጋጊ። ስሜታዊ ሆነሽ ምንም አይነት ነገር አይሳካም። እንደዚህ አይነት ነገር በስሜት አይደለም በብልሃት ነው የሚፈጠረው። ሶሲ ልጅቷ እንደዚህ ሆና ሳይት በቃ ራሴ መቆጣጠር አቃተኝ። ይገባኛል እንዴ ቲና፣ አንዳንዴ ሰው የሚልሽን ስሚ። እኔ ሳላዝንላት እኮ ቀርቼ አይደለም። አስበሽዋል? ቃል አወቀች ማለት የካሌብ ሰዎች አወቁ ማለት ነው። የካሌብ ሰዎች አወቁ ማለት ደግሞ ችግር ውስጥ ነው የምትገቢው። ሶሲ ምንም አይነት ከባድ ችግር ውስጥ ልግባ፣ ግን የዛችን ልጅ ስቃይ ማየት አልችልም። ቲና ይገባኛል፣ ግን እንደዚህ አይነት ነገር በእልህ ሳይሆን በጥበብ ነው። ቃል እሷን የተከታተልሻት እንደሆነ ካወቀች የካሌብ ሰዎች እጅ ላይ ወደቅሽ ማለት ነው። ይሄ ደግሞ አንቺንም ልጅቷንም አታድኝም። ቲና አስቢ። ይገባኛል ልጅቷ ታሳዝናለች፣ ግን እነሱን ቀስ ብለሽ ነው ማደን የምትችይው። እንደዚህ በፍጥነት አይሆንም። እሺ ሶሲ፣ ግን እንጃ እኔ ያሳለፍኩትን ነገር ያቺ ህፃን ልጅ እንድታሳልፍ አልፈልግም። ታውቂያለሽ ያቺ ልጅ ሳያት ልጅነቴን ነው ትዝ የሚለኝ። በልጅነቴ አባቴ ያሰቃየኝን ነገር ነው ትዝ የሚለኝ። እኔ ያሳለፍኩትን ነገር እንድታሳልፍ አልፈልግም። ይገባኛል እኮ ሶሲ፣ ምንም አይነት ከባድ ነገር ውስጥ ልግባ፣ ያቺ ልጅ ግን ከዛ ቤት ማስወጣት አለብኝ። አንቺ እሷን ማዳን ከፈለግሽ ደግሞ አንቺ መጀመሪያ መንገዶችሽን ማሳመር አለብሽ። አሁን እኮ ወደ ችግሩ እየገባሽ ነው። ቃል አውቃ ዝም ብላ እጇን አጣጥፋ የምትቀመጥ ይመስልሻል?
ማድረግ ሶሲ አንድ ነገር ልንገርሽ ላንቺ ለልጅቷም አትሆኝ ፍጥነትሽን ቀንሽ ለማረጋጋት ሞክራለሁ እንዴ ምንድነው ምን ያደርግሽ ነው እማደርገው ነገር አይታየም እንዴ አማን እሱንማ ያያየው ነው ግን አልገባኝም አማን ሄዳለሁ ታስቀረኝ በፍጹም እንዳትሞክር አንተ ውስጥ ምን አይነት ቃል እንዳለችማ ትላንት አሳይ ምን አይነት አረመኔ ሴት እንደሆንኩ አንተ ውስጥ ያለው ተናሳይተኝ ይበቃል ኧረ እባክሽ እኔ ፍቅር እንዴ እኔ እንደዛ አላሰብኩም ቆይ ጥያቄ መጠየቅ ነውር ነው እንዴ ተወኝ በቃ አማን ከምን ተነስተ እንደዛ እንዳልከኝ በደንብ አውቃለሁ ታዲያ እንደዚህ አይነት ሰው ኮንኩኝ ላንተ እንዴት ነው ካንተ ጋር መኖር የምችለው አልችልም እባክሽን ፍቅር ይቅርታ አድርጊልኝ እንዴት እንደዛ አስቤ አልነበረም እባክሽን ቃል እኔ አንቺን አጥቼ መኖር አልፈልግም አማን አንተ ብቻ ብትሆን ይሄንን ያልከኝ ችግር የለው ያቺ ቲና ራሱ ያንተን ቃል ደገመችልኝ የካሌብን ስራ ወራሽ ነሽ አለች ታዲያ እንዴት ብዬ ነው ከናንተ ጋር የምኖረው አልችልም አማን አልችልም እውነት እመኚኝ እኔ አይደለም ይሄንን እንድታስብ ያደረኳት ራሷ ናት ውስጥ ጥርጣሬ እንዲፈጠር ያደረገችው እባክሽን ፍቅር ለነገሩ ባለቤቱ የናቀውን ማን ያከብረዋል አንተን ንቀ ያስናከኝ ቶ አማን እኔ ነኝ እንደደው እኔ ነኝ የማረበው ልታስቆመኝ እንድትሞክር እኔ ሄዳለሁ ብያለሁ ሄዳለሁ እባክሽን ፍቅር አማን ቲና እኮ እኔን እንደዛ ማለቷ ብዙም አልገረመኝ ይሄን ያህልም አያስደንቀኝ ምክንያቱም እሷ ይሩቅ ሰው ናት እኔን ያመመኝ ልቤን ያደማው ነገር ቢኖር አንተ እሷ ያለችን እሺ ብለህ ተቀብለ እኔ ጋር መምጣትን እንዴት አደርጋለሁ ብዬ አንድ ቀንም አስቤ አላውቅም እኔ አምኜ አይደለም ልጠይቅሽ ብዬ ነው እኮ እንጂ እውነት አንቺ እንደዛ አታደርጊም አይ አማን ቃል ይሄን አታደርግም ብለህ ብታስብማ እኔ ጋር አልነበረም የምትመጣው ለቲና ለራሷ ነው ቃል እንዳይነሳው አይደለችም ብለህ የምነግራት አንተ ግን የቲናን ሐሳብ አምነክ እኔ ልጠይቀኝ መጣ ስላላመንከኝ ነው አይደል ኧረ ተይ የኔ ፍቅር እንዴ እባክሽን የፈለግሽውን ነገር አድርጊ ግን እባክሽ ትተሽኝ አትጂ ብዙ ነገር አስለምደሽኛል እኮ እኔ እንደዚህ በማያምነኝ ሰው መሃል መኖር አልፈልግም እኔ በጣም በጉጉት የሚጠብቁኝ ብዙ ሰዎች አሉ አማን እኔ ከዚህ በላይ ፍቅርን ብዬ መሰቃየት አልፈልግም እባክሽን እናት ይቅርብኝ እባክሽን በቃ ስሞትልሽ አትጂ ግን የፈለግሽውን ነገር አደርግልሻለሁ እባክሽ እሺ በአንድ ነገር ከተስማማን ብቻ ነው ይሄን ላደርግ የምችለው ምን ላደርግልሽ ቃልዬ ደስ ያለሽን አደርግልሻለሁ ይኸውልህ አማን ቲና እኔን እግር በእግር እንድትከታተለኝ አልፈልግም በፍጹም አንተም አስሬ እያገኘሃት ስለ እኔ ወሬ እንድታመላልስልህ አልፈልግም እዚህ ቤትም ድጋሚ እንድትመጣ አልፈልግም ስለዚህ ከቲና ጋር ያለህን ግንኙነት ማቆም አለብህ በዚህ ብቻ ነው የምንስማማው ግን እኮ ቲና የሁለታችንም ጓደኛ ናት አይደል እንዴ አይ እንግዲህ በቃ ተወኝ ልሂድበት አልኩህ እኮ እሺ በቃ እሺ እንዳልሽ አደርጋለሁ እሺ ሄሎ ዳነ እንዴት ዋልክ ሰላም ዋልክ
ምን? ሰራተኛዋና ልጄ ጠፉ? እኔ እኮ ይህን አላምንህም። እንዴ ልጄ ፍቅረኛ አለችው ስትለኝ የነበረው ሰራተኛዋን ብቻ እንዳይሆን? ወይ ቀሌት! እሺ አዳነ፣ ቆይ እና አሁን ምን ተሻለ? አልፈለካችሁም እንዴ? አዳነ፣ አንተ ራሱ እኮ በጣም ነው የምታናድደው። እንዴት አይነት ስር እንደዚህ አይነት ፍቅር ሲጀምሩ አታያቸውም? እንዴት ልታስተውል አልሞከርክም? እሺ አሁን አዳነ፣ ለማንኛውም ልጅን ድጋሜ ካገኘኸው ከመቆጣት ይልቅ መምከር ይሻላል። ብትመክረው ነው የሚሻለው። እሷን ገና ወጣት ስለሆነ ግንፍል ሊል ይችላል። አይ አዳነ፣ ለካ ሰው ምንም ኃይለኛ ቢሆን ልጁ ላይ መጨከን አይችልም። ለማንኛውም እኔ ማደዋወሌ አማንን አሳምኘዋለሁ ነው የምልህ። ቲና ከዚህ በኋላ ቤቴ ድርሽ አትልም። ከማን ጋር ጣላዋቸው እና አሁን ምንም አይነት ስጋት እንዳይገባክ በነፃነት ስራችንን መስራት እንችላለን። አንድ አረም ነው ንቅል አድርጌ ጣልኩልህ። እኔ ቃል እኮ ልክ እንደዚህ ነኝ። ተማመንብኝ ብያለሁ ነበር። ቻው፣ በቃ ደውልልሃለሁ። እስቻዲዬ አሎ፣ እንዴት ነሽ ቲና? ደህና ነኝ አማን። ግን አንተ ደህና አትመስልም። ምነው የተፈጠረ ነገር አለ እንዴ? ቲናዬ፣ እኔ እንደ ጓደኛ የኔን መጎዳት የምትፈልገው አይመስለኝም አይደል እንዴ? አልገባኝም። ምን ለማለት ፈልገህ ነው? የጠየኩሽን ብቻ መልሽልኝ። እኔ እንዳዘን እንድከፋ ትፈልጊያለሽ? እንኳን አንተ ጓደኛዬ፣ እኔ ማንም ሰው እንዲጎዳ አልፈልግም። ግን ምን ሆነ ነው? የተፈጠረ ነገር አለ? ለምን እንደዚህ ብለህ ጠየቀኝ? ቃልን አግኝተሻት ነበር? እባክሽ እውነቱን ብቻ ንገሪኝ። እንዴ? አዎ፣ ብታይ እንዴት ልክ ልኳን እንደነገርኳት። ደግሞ ድብቅ ስራውን የማጋለጣበት ቀን ቅርብ ነው፣ ሩቅ አይደለም። ቲና፣ አንቺ እንደምታስቢው አይደለም ሁሉንም ነገር። ማለቴ ቃልኛ እንዳሰብናት አይነት ሴት አይደለችም። አልገባኝም ማማን። እንዴ ቆይ ይሄ ሁሉ ነገር እያደረገች አሁንም ጥሩ ሴት ናት ልትለኝ አይደለም አይደል? እያልኩሽ ነው ቲና። ቃል አንቺ እንደምታስቢያት አረመኔ ጨካኝ ሴት አይደለችም። ብታይ ስለ ሰርጌ ስጠይቃት በጣም ነው የከፋት። ዛሬ ደግሞ አንቺ ስትደግሚላት ከቤት ካልወጣው ብላ ለምኜ ነው በግድ ያስቀሯት። አውቃለሁ ቲና፣ እንደዚህ የምታይኝ ምን አይነት ሞኝ እየሆነ ነው እያልሽኝ ነው አይደል? እባክህ አማን፣ ያንን ያዞንባ ያፈሰሰች ያለችውን ነገር አመንኳት ልትለኝ እንዳይሆን ብቻ። ትወና አይደለም ቲና፣ እውነት ነው እየነገርኩሽ ያለሁት። ቃል እውነተኛ ሴት ናት። እውነት ዝም ብለን ነው ስሟን ያጠፋ ነው። ብታይ እንዴት እንደምታሳዝን። እኔ በጣም ወድጃታለሁ። ከዚህ በላይ ስለ ቃል መጥፎ ነገር አታስቢ፣ አታውሪ። እና ደግሞ እሷን አጋልጣለሁ እያልሽ እሷን ስትከታተያት ነፃነቷን አትንፈጊያት። ይሰለቻል እኮ ቲና። አዎ፣ እኔ ከዚህ በላይ ምንም ነገር ማለት አልችልም። ጭራሽ በዚህ ልክ ነው ተገልብጣ ይመጣ። እኔ ማመን ይከብደኛል ለማለት እንዴ። እየተገለባበጥኩኝ አይደለም ቲና። እኔ ቃልን አምናታለሁ እና ደግሞ መቼም ላጣት አልፈልግም። በአንቺ ምክንያት ማጣት አልፈልግም እሷን። እሺ አማን፣ ስለተረዳሽኝ አመሰግናለሁ። ችግር የለው። እና ደግሞ ቲና ሌላም አለ። ምንድን ነው? ይህንን ስልሽ ግን በጣም እያዘንኩኝ ነው። ግን ትረጅኛለሽ ብዬ ተስፋ አደርጋለሁ። ቲና፣ እኔና አንቺ ከዚህ በኋላ መገናኘት የለብንም። እና እኔ አንተ ቤት መምጣት አልችልም? በጣም ይቅርታ ቲና። አማን፣ እኔ ከዚህ በኋላ ቤታችሁ አልመጣም። ግን ይቅርታው ለእኔ ሳይሆን አፈቀርኩ ብለህ ለምትበድለው ለራስህ ይቅርታ በለው። እሺ? መልካም ሁሉ እመኝልሻለሁ ቲና።
ቻው። አማን ይሄን ያህል ምን ብታረግ ነው? ቆይ ይሄን ያህል ያለም ጭራሽ ቤት አትምጪ። የሆነ ነገርማ አድርጓለች እንጂማ ልጁ በጤናው እንደዚህ አይሆንም። እኔ አማን ይሄንን ይላል ብዬ ለማመን ይከብደኛል። ይናል ምን ያህል ቢወዳት ነው? እንዴት ብታሳመነው ነው? ቻ እንግዲህ የማን መጫወቻት ሆነ? እኔማ እንዴትም ብዬ ይችል ልጅ ማጋፈጥ አለብኝ። አቤት እንዴት አመሸሽልኝ የኔ ልጅ? ዘበብስ እንዴት አመሸሽ? ስራ ጨረሽም እንዴ? በቃ ፊትችን ብቻ ወሉን አርጌ ጨርሳለሁ። ግቢና ተኝ። ድክም ብሎሻል፣ ፊትሽ ራሱ ያስታውቃል። እሺ ራስ ላቅርብልሽ? አረ በፍጹም በልቼ ነው የመጣሁት፣ በጣም ጠግቤያለሁ። እሺ ጋሽስ አይበላም? አረ እሱ ቅድም ነው የተኛው፣ አይበላም። እሺ ሰርኬ አሁን የሚገርም የምስራች አለሽ። የተወሰነ ገንዘብ ሰጥሻለሁ፣ ለአትሽ ትልኪላቸዋለሽ። ለመድኃኒትም ያለቀባቸው ነገር ካለም እንዲገዛዙበታል። የእውነትሽ ነው እትዬ? አዎ ሰርኬ። ወይኔ እትዬ በጣም ነው የማመሰግነው። የእውነት እኔ እኮ ፈርቼሽ እንጂ ልጠይቅሽ ነበረ። የምን ፍራት አመጣሽብኝ? እኔ እኮ እናትሽ ነኝ፣ የፈለግሽውን መጠየቅ ትችያለሽ። በዛ ላይ ደግሞ እኔ የምልሽን እሺ ካልሽ፣ እኔ እንደምልሽ ከሆንሽና ቆንጆ ልጅ ከሆንሽ ገና ከዚህ በላይ ነው የማደርግልሽ። እንኳን ላያትሽ አንቺ ራሱ ድልቀቅ ብለሽ እንድትኖሪ ነው የማደርገው። ኧረ መንገዶኝ እትዬ የፈለግሽውን ነገር አደርግልሻለሁ። ጎበዝ የኔ ልጅ። ስለዚህ ከዚህ በኋላ አንቺ የምትኖሪው ገጠር አይደለም ከተማ ነው። አሁን አንቺ ከዚህ በኋላ ገጠር አይደለም የምትኖሪው ከተማ ነው የምትኖሪው። ስለዚህ እንደ ከተማ አይነት ሴት መሆን አለብሽ። አለባበስሽ፣ ቆይ ልቀቂ ሰርኪ፣ አነጋገርሽ፣ አወራርሽ እንደ ከተማ አይነት ሴት መሆን አለበት። የምታገኛቸው ሰዎች የከተማ ሰዎች ናቸው። ቆንጆ ሆነሽ አምሮብሽ መሄድ አለብሽ። እትዬ እኔ ግን ይሄ ልብሱ ቢቀርብኝስ? እትዬ እንደምታውቂው እኔ እኮ ገጠር ነው ያደግኩት። እንደዛ አይነት አለባበስ አላውቅም። ደግሞ በጣም ነው የሚጨንቀውን ያልፈልግም። ሰርኪ እንደዛ አይደለም። እኔ የምልሽን ስሚ። ያውልሽ የእናንተ ሀገር ሌላ ነው፣ የከተማ ኑሮ ሌላ ነው። እንደዚህ ሆነሽ ሄደሽ አንቺን እንደ ሰራተኛ እንጂ የሚያዩሽ መቼም እንደ ቆንጆ ሴት አያዩሽም ማለት እንዴ? ቆይ እትዬ እዚህ ከተማ ከኖርኩኝ ግዴታ የተገላለጠ ነገር ነው ማድረግ ያለብኝ? ሁሉም እኮ እንደዛ የሚለብሱ ሰርኪ፣ አንቺ ብቻ አይደለሽ። ምን ሆነሻል? እንደ ሁሉም ቆንጆ ነሽ እንድትታይልኝ ብዬ እኮ ነው። እኔ እኮ ልጅ ነሽ፣ እወድሻለሁ። ለዛ ነው እሺ። እኔ ቆንጆ እሺ፣ በቃ የፈለግሽውን አደርጋለሁ። ደግሞ ሌላም ተጨማሪ የምስራቻለሽ። አይንሽን ጨፍ። ለምን? በእኛ ሀገር ሰርፕራይዝ የሚባል ነገር አለ። ይሄ የምስራች ድንገተኛ ነገር። የዛኔ አይን ጨፍ፣ አይንሽን ጨፍ። እሺ። አሁን ደግሞ አይንሽን ግለጭ። ስልክ ገዛውልሽ። ለኔ? አዎ ላንቺ። ከዚህ በኋላ አትሽ ጋር እንደፈለግሽ መደወል ትችያለሽ። ወይኔ እትዬ
በጣም ነው የማመሰግነው የእውነት ያሹ መቼም አጠቃቀም አይጠፋብሽ የስልክ ይዤ አላውቅም ግን ለመደወል ያህል ይችልበታል ጎበዝ ሌላም ያሳይሻል የተሻለ ስልክ ደግሞ ቀስ ብዬ እገዛልሻለሁ አረ ይሄ በቂ ነው እኔ ሄሎ ለማለት እንጂ ምን ያደርግልኛል ጎበዝ በቃ ግቢና ተኝ እኔ ምተኛ ደክሞኛል አያቴ ጋር መደወል ይችላል አይደለ ሁሌም በተመችሽ ሰዓት እናትሳቀቂ እሺ እሺ አመሰግናለሁ ቻው በይ አያቴ ናፍቃኝ ነበረ እኔ ምን አይነት የተባረከ ሴት ናት በእግዚአብሔር ይመስገን ቀልችን ጨርስና አፍታኛል ከነከሩ ነከጨርሶ አማን እንደዚህ በለኝ ወይኔ ቲና ምን ብታደርግ ምን አይነት ሴት ብትሆን ነው እንዴት ብታሳምነው ነው ልጁ እንደዚህ ሆነ ወይ አባ ሆራር እኮ ነው ነብኝ ልጅ እንዴት ብዬ ማሳመን እንዴት ብዬ ማዳን አለብኝ ልጅነቷን እንዲቀማት አልፈልግም ነገር ማድረግ አለብኝ እንዴ ይሁሉ ሰዓት እዚህ ቁጭ ብያለሁ ሰዓት ሄደ ይሄን ጉድ ማሶሲ መስማት አለባት ወይ ጉድ እኮ ነው ምን ነው ዘንድሮ እንደሆነ የማይሰማ ነገር የለም ሰርኪ ምን ሆነሽ ምን ተፈጠረ ያንቺ ከገጠር ይዞሽ የመጣው ሰውዬ ጋሼ ናቸው አዎ ጋሼ ናቸው የገዛ ልጃቸው የቤት ሰራተኛቸውን ወዶ ይዘው አጣፋ ብናሉ ተያይዘው እኛ ምንም የምናውቀው ነገር የለም
ይኸው ያልፈለጋቸው ቦታ የለም እስካሁን ድረስ ግን የት እንዳለ አልታወቀም። እንዴ ሳኪ ምን ችግር አለ? ይሄ እኮ ፍቅር ነው። ሳኪ እንዳንቺ አይነት ቆንጆና ታማኝ ሴት ትገኝ ከሰራተኝነት ነው። ቢሆንም እሷም ከገጠር ነው አይደል የመጣችው? አሁን ከገጠር ነው የመጣሁት። ልዩነት አለው። እኔም ሴት እሷም ሴት። እንዴ የልጁን ልብ አሸፈተችው፣ በፍቅር ጠብ አለችው። አይት እኔ እንደዚህ ነገር አይገባኝም። ያውን ከባለቤቱ ልጅ ጋር ሳኪ አሁን አንቺ ነገር ምንም አይገባሽ፣ ግን እመኝ በቅርብ ጊዜ ይገባሻል። አልገባም ማለት ግን እሺ ይሁን እንደሽ እሺ እየለመድኩት ነው። ሱስዬ ቃል ግን አማንን የሆነ ነገር ሳታረጋው አትቀርም። ምንም እኮ ሊያምነኝ አልቻለም። አማን አይረዳም። እሱ አሁን እልም ያለ ፍቅር ውስጥ ነው። አይኑ ታውሯል። መታወር ብቻ እንዴ! ጭራሽ እኮ ምለውን አንዱን ነገር አያምነኝም። እንዴ ስማ አማንማ የሆነ ነገር አድርጓለች ልጁ። ግን ቆይ አማን ቢያቅስ? ሶሲ እኔ አሁን ስለ አማን ማሰብበት ጊዜ ላይ አይደለም ያለሁት። እኔ የምታሳዝነኝ ያችን ልጅ ነው። ያችን ልጅ ማዳን ብቻ ነው የምፈልገው ሶሲ። ልክ ነሽ። እኔም እኮ በጣም አሳዝናኛለች። ካየኋት ጊዜ ጀምሮ ነው ያዘንኩት። ግን ራስሽን ጠብቂ ቲና። በዚህ ልክ ራስሽን አሳልፈሽ የሚጎዳሽ ነገር አታርጊ። እሺ ሶሲ ራሴን ጠብቃለሁ፣ አትጨነቂ እሺ። የሆነ ነገር ሳይደርጓት መድረስ አለብን። እሺ ግን ያለውን ነገር ሁሉ አሳውቂ። አሳውቅሻለሁ ሶሲ። መጫወቻ እንዳያረጓት ብቻ። ሄላ ወያድዬ እኔ ምላድዬ የልጅ ጉዳይ እንዴት ሆነልህ? እስካሁን ምንም የተገኘ ነገር የለም? ምንም ፍንጭ የለም? በጣም የሚገርም ነገር ነው። ለነገሩ እኔ እኮ መጀመሪያም ነግሬክ ነበረ። አንዲት ሴት አለች ልቡን በልታ የምታሽከረክረው ብያለሁ። ስር ሆነው ነው የቀለዱብህ። አው ባለፈው የተነጋገርንበት ጉዳይ እዛ ሂጅ እኮ አሁን እየተመለስኩ ነው። አይ ተሳክቶልኛል፣ አሪፍ ነበር። ለስራችን ጥሩ ነገር ያገኘን ይመስለኛል። እውነት ነው አድዬ፣ በጣም ነው ገና መኮራብ። አንተ ግን አትጨናነቅ። ያው የቤት ሰራተኛ ስለሆነች ብዙም አርቃ አትወስደው። አይ የእነሱን ነገርማ ችላ ማለት የለብህም። አንድ ልጅ አይደል እንዴ? በደንብ ተከታተላቸው እንጂ በቅርቡ ይገኛሉ። እሱስ ልክ ነህ አድዬ። ካንተ ምንም የሚደበቅና የሚያመልጥ ነገር የለም። ቻው በቃ ቻው አድዬ ቻው። ዋው ሰርኪ አሁን እንዳሰብኩት እየሆንሽ ነው። በቅርቡ ሐሳቤ ግብ ላይ ይደርሳል። ወይ አዳነ አሁን በዚህ ሰዓት ልጄ ጠፋ ብለህ ትፈልጋለህ? እውነት ግን አንተ ይሄን እንከፍ ወለድክ? ወለድ አይጠበቅብህም ነበር። ባትወልድ ይሻል ነበር። እኔ ጮቤ የሚያስረግጥ ደስታ ላይ ሆኜ አንተ በዚህ ሰዓት ልጄ ጠፋ ብለህ ከዳር እስከ ዳር ትሽከረከራለህ። እውነት እንዲደረግ አይደረግም፣ መደረግ የለበትም። አሁን መሆን የነበረበት ስራ ላይ ማተኮር ነበረበት። እኔ ደግሞ ገንዘቤን መቁጠር ይጠበቅብኝ ነበር። ምክንያቱም ሰርኬ እጄ ላይ ናት፣ እጄ ላይ ቅልብ ልናረጋት ይገባል። ግን ምን ያደርጋል?
ለማንኛውም እስኪ እናያለን። እኔ ጋር ግን የሚገርም ሰርፕራይዝ አለ። ትደሰትበታለህ ብዬ አስባለሁ። አታስቢ ሶስዬ፣ ራሴን እንዴትም ብዬ እጠብቃለሁ አልኩሽ እኮ። እሺ ቲና፣ ግን እኔ አንድ ነገር የምፈራው ልንገርሽ፣ ቃል የምትባለው ሰይጣን እንደተከታተልሻት ካወቀች ታጠፋሻለች። ችግር የለውም ጓደኛ አይደለች? በደንብ ነው ማውቃት። ሁሉም ነገር በጥንቃቄ ነው እሺ ማድረገው፣ እንዳታስቢ ቲና። ሁሉም ነገር በችኮላ የሚሆን ነገር የለም። ግን ሁሉም ነገር ስናደርግ ራሳችንን እየተጠነቀቅን ነው። ችግር ውስጥ የሚከተልን ነገር ማድረግ የለብንም። በዛ ላይ ደግሞ ቆይ ልጅቷ እምቢ ብትልሽስ? ቃልን እኮ እንደ እናቷ ነው የምታያት። እኔ እንጃ ሶስዬ፣ እንዴትም ብዬ አሳምናታለሁ እንጂ ከዛ ቤት መውጣት አለባት ልጅቷ። እኔ እሷ ልጅ ከዛ ቤት ካልወጣች አይምሮ አያርፍም። ካለበለዚያ መጫወቻ ነው የሚያደርጓት። እንዴ እኔም እኮ በጣም ነው የምታሳዝነኝ። ካየኋት ጊዜ ጀምሮ በጣም ነው ያሳዘነችኝ። እሱማ ልክ ነሽ። በጣም የምታሳዝን ትንሽዬ ልጅ ናት። ደግሞ ከዛ ቤት ካላስወጣናት ልጅነቷን እንዲሁ እንደዋዛ ነው የሚጫወቱባት። ያ ደግሞ እንዲሆን አልፈቅድላቸውም። ቲና ይገባኛል እኮ፣ ግን አንዳንዴ ሰዎችን ለማገዝ ስንል ራሳችንን ችግር ውስጥ መክተት የለብንም። ቆይ ግን አንቺ ግን ቃልን የምትጠያት አማንን ስለምትወጂ ነው ወይስ ደግሞ ለልጅቷ አዝነሽ ነው? እንዴ አረ አማንት ያለሽ እንዴ? እኔ ለልጅቷ አስቤ ነው። ማንንም ሰው የኔን ህይወት እንዲደግም አልፈልግም። እንኳን እቺ ህፃን ልጅ የምታሳዝን ይቅርና አውቃለሁ መቼ አጣኋት እኔ እሷን። ግን እሷ በማታውቅበት መንገድ ነገሮችን እከታተላለሁ። እሺ አትጨነቂ ሱሲ። ያለውን ነገር ግን በተቻለሽ አቅም አሳውቂኝ ቶሎ ቶሎ። ማሽን ጠርቶ ታውቂያለሽ እንዴ? አንቺን ስለሰጠኝ በጣም እድለኛ ነኝ። የኔ ጌታ፣ እኔስ ብትል የስንት ዓመት ጸሎት መሰለኝ ሰማኝ። አንተም ባል አድርገህ ሰጠኝ። ከዛ ከማውቃቸው ሴቶች በሙሉ ትለያለሽ። ምን ነው የሚለየው? አላውቅም፣ ብቻ ደግነትሽ፣ ለሰው ያለሽ አክብሮት። ኧረ በቃ ይበቃል። አማን ይበር ከዚህ በላይ ተካፍኝማ አናት ላይ ነው የምወጣው። እንዴ አንቺ እንደ ንግስት አድርጌ አናቴ ላይ ልክልሽ ማን ሊከለክለኝ? እኔ ንግስት ከሆንኩማ ለአንተ መቤት ነኝ ማለት ነው። ምን ችግር አለ? ምን ልታዘዝ መቤቴ? አሁን ትንሽ በክ እናድርግና ከዛ ማታ ቅፍ አድርገኝ ተሰኛለህ። በደስታ
አማን እንደዚህ አይነት አየር በጣም ከምወደው ሰው ጋር ግን ባክ ማረክ ሱስ ያውልብኝ አይቀር እኔ ራሴ እንጂ እኔ ፍቅር ካንቺ ጋር ሶን ልቤ በደስታ ነው የምትዘለው እኮ ነፃ ሰው ነው የምሆነ አማን ወይኔ ቦርሴን ረሳው መሰለኝ ቆይ እኔ ላምጣልሽ አይጄ ኧረ አይሆንም በፍጹም የት እንዳረኩ አታውቅም እሺ በቃ እዚሁ እጠብቅሻለሁ ቶሎ ነይ ጠብቀኝ መጣ እንዳው ብራልጣ ተስመጣ እንዳው ብራልዬ ግን እትዬን የመሰለ ሰው ባይሰጠኝ እና አባቴ ነበር መሆኑ እንዳው ብራልዬ ሄሎ አያቴ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አንዴ እኔማ ምን ይመሰሉ ጥሩ ቤተሰቦች አገኘው መሰለሽ? አዎ ፈጣሪ ጸሎትን ሰማ። የአንቺ ጸሎት ነው እኮ። ኧረ ፈጣሪ ይመስገን ደህና ነኝ። አንቺስ ግን እንዴት ነሽ? ጤናሽ እንዴት ነው? የእውነት በእናትሽ አያቴ ከአንቺ ውጪ ማን አለኝ? ራስሽን ጠብቂ። ደህና ነኝ እኔ እግዚአብሔር ይመስገን። አዎ እኔማ ጥሩ ቤተሰቦችን ያገኘሁት። ደግሞ ያዴ ሰሞኑን እትዬም ብር ጠይቃትና ልክልሻለሁ። ያው ትንሽም ብትሆን ለመድኃኒት ምናምን ትሆንሻለች። እሺ አያቴ ራስሽን ጠብቂ፣ ተንከባከቢሽ። እኔም እወድሻለሁ። እሺ እንዳው ብራልዬ አይ እትዬ ግን ምን አይነት ደግ ሰው ናት? እንዳው ብራልዬ እንዳው ብራልዬ ግን አቃኛለች። ሄሎ ቲና፣ ወይ ሱሲ እንዴት ሆንሽ? እየገባሁ ነው። አስጨነቅሽኝ እኮ። ያችን የምትመስል ሕፃን ልጅማ አሳልፊያቸው አልሰጥም። እና አሁን ማንም ሳይመጣ ቶሎ ብዬ ገብቼ መውጣት አለብኝ። እሺ ወይ ካልሆነ ልምጣልሽ እንዴ? ያለው ነገር አሳውቅሻለሁ፣ ችግር የለውም። እሺ ግን ራስሽን እየጠበቅሽ ቲና። በጣም እየተጨነቅኩ ነው። ያም የተረገመ ሰውዬ አድራሻውን አጠፋብኝ። እንደምከታተለው ሳያውቅ አይቀርም። ቃል እንደምታስቢያት አይነት ሴት አይደለችም። የሆነ ነገር ብለው ይሆናል እኔ ከእይታችን የተሰወረው። ቀለል አድርገሽ አትያት። አማንና ቃል አሁን ነው የወጡት። ሳይደርሱብኝ ቶሎ ብዬ ይዣት ልወጣ ይገባል። እሺ ሲወጡ ካይሻቸው ጥሩ ነው። ቶሎ ገብተሽ ይዘሻት ውጪ ልጅቷን። ግን አዲስ ነገር ካለ ደውይልኝ እሺ? አታስጨንቂ። በቃ ሱስዬ። እሺ እናቴ አሳውቅሻለሁ። እሺ ቻው። ቃል እንዴ ምን ሆነሽ ነው? ቆየሽ እኮ እስካሁን እየሄድሽ ነው? እኔማ ስትቆይ እኮ ምን ሆነሽ ነው ብዬ ነው። ኧረ ቁሜያለሁ በእናትሽ ቶሎ በይ። እሺ ቶሎ በይ በቃ። እሺ እንዴት ነሽ ሰርኪ? ደህና ነሽ? ደግሞ ተሻለሽ? ያው ተሽሎኛል። ደህና ነኝ። ብዙ ስራ አትስሪ እሺ? እሺ ቃል የለችም እንዴ? አለች፣ መኝታ ቤቷ ናት እኮ። እሺ በቃ እረፍት አድርጊ እሺ? እሺ
እንዴት ነሽ የኔ ቆንጆ? ደህና ነኝ። ተሻለሽ? አዎ ተሽሎኝ። አሁን እንዴት ነሽ? ለውጣለሁ? አዎ ደህና ነኝ። እኔ የምልሽ ሰርኪ አንድ ነገር ልነግርሽ ነው። ቃል እንዴት ብታስፈራራሽ ነው ለአማን እኔ ነኝ ተደብቄ ጠጣሁት ብለሽ ዋሸሽው? ኧረ እኔ እኮ አልዋሸሁም፣ እውነቱን ነው የነገርኩት። ሰርኪ እኔ እሱን አላምንሽም። ቆይ አንቺ ለምን ብለሽ ነው ተደብቀሽ የምትጠጪው? ገና ህፃን ልጅ ነሽ። በዛ ላይ ደግሞ ልብስሽ ውስጥ ቃል የሰጠችሽ ልብስ አግኝቼዋለሁ። ማለት እንዴት ልታገኚው ቻልሽ? ቃል ናት አይደል ልብሱን የሰጠችሽ? ኧረ ቲና እሱ አይደለችም። ማለቴ ተይው ቆንጆ። እንዴ አልገባኝም። ቆይ ምን ችግር ነው? ይኸውልሽ ሰርኪ አሁን ላውራሽ የመጣሁት አንቺ ትልቅ ችግር ውስጥ ነሽ ያለሽው። ለሱ መፍትሄ ለመስጠት ነው እንጂ ይሄን ለማውራት ጊዜ የለኝም። የምን ችግር ነው ቲና? እኔ እኮ ምንም አልገባኝም። አሁን እሱ ማስረዳበት ጊዜ የለኝም። ግን ተያይዘን አሁን ከዚህ ቤት መውጣት አለብን። እንዴ ወዴት ነው የምንሄደው? ሁሉም ነገር ሰላም ወደሚሆንበት ቤት። በቃ ሰላም እንደምትሆኚ እርግጠኛ ነሽ?